የወላይታ ሶዶ ከተማ በተጠናከረ የኮሪደር ልማት ፕሮጀክት የከተማዋን ውበትና ምቹነት በእጅጉ አሻሽላለች። በከተማዋ የተከናወኑ የኮሪደር ልማት ስራዎች ከውበትና ለነዋሪው ምቾት ከመስጠት ባለፈም ለበርካታ ዜጎችም የስራ ዕድል የፈጠረ፣ ለአያሌ ዜጎችም በስራ ለደከመ አእምሮ እፎይታን ማግኛ ስፍራዎችም ሆነዋል። በከተማዋ የተሰሩ የልማት ስራዎችም በደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ በአቶ ኃይለማርያም ተስፋዬ በተመራ የሚዲያ ቱር አባላት ተጎብኝቷል። እኚህ ስፍራዎች ዛሬ ላይ ይህን የመሰለ ውበት ይላበሱ እንጂ በቀደምት ጊዜያት ለመዋል ይቅርና በአካባቢው ለማለፍ አጸያፊ ነበሩ ይላሉ የአካባቢው ነዋሪዎች። ይህን ሁሉ ግን የኮሪደር ልማቱ ቀርፎልናል ምን ያሉት ለከተማዋ እጅግ በጣም ውበትንና ድምቀትን ነው ይዞ የመጣው። ሲቀጥል እዚህ አካባቢ ልጅ ሆነን እዚህ ጋር ሊጋባ እንማር ነበር። ማንም እየተላለፈ ሽንት የሚሸናበት፣ ቆሻሻ የሚጣልበት፣ ብዙ ሰዎች ዝም ብሎ አልባሌ ሰዎች የሚተኙበት ነበረ። ዛሬ ግን እኔ እንጃ ይሄ ነው ልል አልችልም። እጅግ በጣም አስደሳች፣ ለአይን የሚማርክ፣ ለመንፈስ የሚማርክ ነገር። አሁን ብዙ ሰዎች ኢቭን እያለፉ እየተንቀሳቀሱ አንገታቸው መቀመጥ ባይችሉ እንኳን እየተንቀሳቀሱ እያዩ ነው የሚዘዋወሩት። በጣም ደስ የሚል አጋጣሚ ፈጥሮልናል። ከዚህ በፊት የነበረው እውነት ለመናገር ምንም ይሄን የሚባል ነገር አልነበረም። ከተማችን ውስጥ ኮሪደር ልማት ያው ከመጣ ቀን ጀምሮ በጣም ወጣቶች አልባሌ ቦታ ከሚውሉበት እዚህ መንፈሳቸውን እያደሱ ከእርስ በራሳችን ከጓደኞቻችን ቅድም እንዳያችሁ እየተዝናናን እያወራን ለከተማውም ጭምር ጥሩ ገጽታ ምናምን ፈጥሯል። በፊት ልጆችን ይዘን መንቀሳቀስ አንችልም ነበረ። ዛሬ ግን ልጆቻችን ሁሉ እየቦረቁ ነው እዚህ መንገድ ላይ ሲንቀሳቀሱ ያሉት። እኛም በደስታ ማለት ነው ለአይን የሚማርክ ነገር እያየን ማለት ነው። በጣም ከፍተኛ ነው ፋይዳው ኮሪደር ልማቱ ማለት ነው። የወላይታ ሶዶ ከተማን ለነዋሪዎቹ ጽዱና ምቹ ለማድረግ በርካታ ስራዎች በመስራት ላይ ስለመሆኑ የወላይታ ሶዶ ከተማ የመንግስት ዋና ተጠሪው ረዳት ፕሮፌሰር ዘገየ ጳውሎስ ለሚዲያ ቱር አባላቱ ተናግረዋል። በከተማዋ ከዳሞታ ጀምሮ እስከ ዩኒቨርሲቲ ድረስ የወንዝ ዳርቻ ፕሮጀክቶች ይገነባሉ። ወንዝ ዳር ልማት ስራዎችም እንደ ሶዶ ከተማ እየተሰሩ ነው። ከዳሞታ ጀምሮ እስከ ዩኒቨርሲቲ ባለው የወንዝ ዳር ተፋሰሱን ይዞ ከዚህ በፊት ክቡር ጠቅላይ ሚኒስትር መጥቶ የተቀመጡበት ታሪካዊ ቦታ አለ። ከዛ ጀምረን የወንዙን ተፋሰስ ተከትለን እስከ ሄሎ ሞተርስ የሚባል ቦታ አለ። እንግዶቻችን ምናልባት ካላወቃችሁ የምናሳይ ነው የሚሆነው። እስከዛ ድረስ ከተሞች ለኑሮም ለጽዱ ምቹና ለኑሮ ተስማሚ እንዲሆኑ ከማድረግ አንጻር ከፍተኛ ስራዎች እንደ ሶዶ ከተማ እየተሰሩ ነው ያሉት። ያረጁ አካባቢዎችን መልሶ የማልማት ስራ ለማከናወንም የዲዛይን ስራ ተጠናቋልም ብለዋል። የክልሉ የመንግስት ኮሚኒኬሽን አገልግሎት ኃላፊው አቶ ኃይለማርያም ተስፋዬ በመደመር መንግስት እይታ የተመረጡ ዘርፎች በሚዲያ ቱሩ ምልከታ ይደረግበታል ብለዋል። የዚህ ሚዲያ ቱር ዋና ዓላማ በመደመር መንግስት እይታ የተመረጡ ዘርፎች አሉ። እነዚህ የተመረጡ ዘርፎች ግብርና የሀገር ኢኮኖሚ ተሸክሞ እስካሁን ድረስ መጥቷል። በቀጣይም የሀገሪቷን ኢኮኖሚ ወደፊት ማሻገር የሚችል አቅም ያለው ዘርፍ እንደሆነ ይታወቃል። ይሄን ዘርፍ ትራንስፎርም ማድረግ በእያንዳንዱ የግብርና መስኮች ላይ ምርትና ምርታማነትን ማሳደግ፣ የአርሶ አደሩን የከተማውን ነዋሪ መቀየር የሚያስችል የገጠር ትራንስፎርሜሽን ማረጋገጥ ይኖርብናል የሚል አቅጣጫ ተቀምጦ እየተሰራ ይገኛል። ከማዕድንም አንጻር አቅሞች አሉን። ከከተማ ልማትም አንጻር የከተማውን ኑሮ ለመቀየር አረንጓዴ፣ ምቹ፣ ጽዱና ለነዋሪው ምቹ የሆነ ከተማ ለመፍጠር የተሰሩ ያሉ ስራዎች ህዝቡ ከጎኑ ከከተማ አስተዳደሩ ጎን እንዲሰለፍ ማሳየት ያስፈልጋል። የግብርናው ዘርፍ ከኢንዱስትሪው ጋር እንዲተሳሰር በማድረግም ከግብርና ወደ ኢንዱስትሪ ለመሸጋገር የሚደረገውን ድርሻ እንዲያፋጥን በልዩ ትኩረት መስራት ያሻልም ያሉት ከግብርና በሚናገኛቸው ግብአቶች እና ምርቶች ከኢንዱስትሪ ጋር በማስተሳሰር ጥሬ ዕቃ ወደ ውጭ መላክ ብቻ ሳይሆን በማቀነባበር የግብርና ምርቶችን እሴት በመጨመር ወደ ውጭ በመላክ የውጭ ምንዛሪ ግኝትን ለማሳደግ የስራ ዕድል ለመፍጠርና ኢኮኖሚው ከግብርና ወደ ኢንዱስትሪ እንዲሸጋገር ለማድረግ የሚያስችሉ አቅጣጫዎች ተይዘው በመንግስት ደረጃ ትኩረት ተሰጥተው እየተሰሩ ይገኛሉ። ቱሪዝሙም ኢኮኖሚውን እንዲደገፍ መስራት ለነገ የማይባል መሆኑንም ነው አቶ ኃይለማርያም ያስገነዘቡት። ክቡር ጠቅላይ ሚኒስትሩ እንዳለው ቱሪዝም ከቅርስነት ወደ ቁርስነት መቀየር አለበት የሚል አቅጣጫ አስቀምጠዋል። ስለዚህ ሁሉ ጊዜ ከመናገር ወጥተን
ወደ ኢኮኖሚ መቀየር የሚያስችል ስራዎች መስራት ስለሚያስፈልገን እነዚህን አቅሞች የበለጠ አውጥቶ መጠቀም ይገባል። በሌሎች ዘርፎች ላይ ኢንቨስት ማድረግ የሚፈልጉ በኢንዱስትሪም በግብርናም በአገልግሎት ዘርፍም ኢንቨስት ማድረግ የሚፈልጉ አካላት አካባቢው ያለውን አቅሞችን በመረዳትና በማወቅ መጥተው እንዲያለሙና ተጨማሪ ሀብት ወደ አካባቢዎቹ እንዲመጡ ለማድረግ ስለዚህ አቅሞቻችን መለየት አለብን። የለየናቸውን አቅሞች ማሳየት አለብን። ለማሳየት የሚያስችል ምቹ ሁኔታ መፍጠር አለብን። እኛ እንደ ሚዲያ ደግሞ የመጀመሪያ አቅሞችን ማሳየት እንድታለሙ ደግሞ ትኩረት እንድትሰጡ ችግሮችን ነቅሶ ማውጣት ይሆናል ማለት ነው።